ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 11 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመላው ዓለም ላይ ለምትገኙ ለሙስሊም ማህበረሰብ በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የአብሮነት ይሁንላችሁ እያልኩ በአዲስ አበባ ከተማ የሚገኙ የግል ትምህርት ተቋማት ላይ አስገዳጅ መመሪያ መውጣቱ ተሰምቷል። ምንድነው? በዝርዝር እናደርሳለን። በሌላ በኩል ለሁሉም ባንክ ተጠቃሚዎች በባንክ ላይ ገንዘብ ላስቀመጣችሁ ገንዘብን ከአንድ ባንክ ወደ ሌላ ባንክ ለምታስተላልፉ አስቸኳይ የሆነ መግለጫ ወጥቷል። በዚህ መግለጫ መሰረት እንግዲህ ገደብ ተጥሏል። ይህንን በተመለከተ ሙሉ መግለጫውን ወደ እናንተ ይዘናል። በበርካታ ግለሰቦች ላይ እርምጃ ስለመወሰዱ ተሰምቷል። በምን ምክንያት? ወደ እናንተ እናደርሳለን። ከኩባንያዎች ጋር በተያያዘ ጥብቅ መመሪያ ወጥቷል። ይህንንም ወደ እናንተ እናደርሳለን። ከ600 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው ግዙፉ ህንፃ ሊፈርስ መሆኑ ታውቋል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ ተከታተሉ። በቅድሚያ በአዲስ አበባ ከተማ የሚገኙ የግል ትምህርት ተቋማት በመንግስት ያልተገመገመ መጽሐፍን ሲጠቀሙ ወይንም ሲሸጡ ከተገኙ ከአጠቃላይ ወርሃዊ ገበያቸው ላይ 35 በመቶ የሚሆነውን ለመንግስት ገቢ እንዲያደርጉ የሚያስገድድ አዲስ ደንብ መዘጋጀቱን ኢትዮጵያን ኢንሳይደር ዘገበ። ይህ ለአንድ ጊዜ ብቻ ተግባራዊ የሚደረግ የገንዘብ ቅጣት በትምህርት ጥራት ላይ የሚስተዋሉ ክፍተቶችን በሕግ ለማስተካከልና ተጠያቂነትን ለማስፈን የታለመ መሆኑ ተገልጿል። ረቡዕ መጋቢት 9 2018 ለባለድርሻ አካላት ውይይት የቀረበው ይህ ደንብ በተለይ ጥብቅ የሆኑ የቁጥጥር ድንጋጌዎችን ይዟል። ከመጽሐፍ አጠቃቀም ባለፈ የትምህርት ተቋማት ከከተማዋ ትምህርት ቢሮ አሰራር ውጭ የማጠናከሪያ ትምህርት ሲሰጡ ከተገኙም ተመሳሳይ የ35 በመቶ የገቢ ቅጣት ይጠበቅባቸዋል። ደንቡ የማጠናከሪያ ትምህርት የሚለውን በክረምት ወይም ከትምህርት ሰዓት ውጭ የሚሰጡ ሰልጣኞችን ሲሆን እነዚህም በተማሪዎችና በወላጆች ፈቃደኝነት ላይ ያልተመሰረቱ ከሆኑ ተቋማቱን ለከፍተኛ ቅጣት ይዳርጋል መባሉ ተገልጿል። ይህም ትምህርት ቤቶች ካልተገባ የትርፍ ፍለጋ ሩጫ እንዲታቀቡ ለማድረግ ታስቦ የተቀረጸ መመሪያ ነው። ሌላኛው ከፍተኛ ቅጣት የሚያስከፍለው ደግሞ ትምህርት ቤቶች ከሕግና ፈቃዳቸው በላይ የተማሪ ቁጥር አጭቀው ሲገኙ ነው። አግባብ ካለው አካል ከተሰጠው ደረጃና እርከን ውጭ ተማሪ ይዞ የሚገኝ ማንኛውም የትምህርትና ስልጠና ተቋም የገቢውን 35 በመቶ ቅጣት እንዲከፍል ተደንግጓል። የአዲስ ደንብና አብሮት የቀረበው መመሪያ ተቋማቱ የተገኘባቸውን ጥፋት እንዲያስተካክሉ እስከ 2 ሳምንት የሚቆይ የጽሑፍ ማስጠንቀቂያ እንደሚሰጥም ይደነግጋል። ለአንድ ጊዜ ብቻ ተግባራዊ የሚደረግ ይህ የገቢ 35 በመቶ ቅጣት ተቋማቱ ከትምህርት ጥራትና ከአሰራር ደንቦች ጋር ተስማምተው እንዲሰሩ ለማስገደድ የተቀመጠ ጠንካራ የቁጥጥር ስልት መሆኑን ዘገባው አመላክቷል። በሌላው መረጃችን በበርካታ ቁጥር ያላቸው ግለሰቦች ላይ እርምጃ መወሰዱ ተሰማ። በሐረር ከተማ በህገወጥ መንገድ ሲሸጡ የነበሩ ነዳጅ የሐረር ፖሊስ ኮሚሽን ባደረገው ኦፕሬሽን 26 ግለሰቦች ነዳጁን የሸጡና በመኖሪያ ቤት የሸሸጉ በቁጥጥር ስር እንደዋሉ የሐረሪ ክልል ፖሊስ አስታወቀ። በሁሉም ወረዳዎች በተደረጉት ጥራት 4469 ሊትር በጀሪካንና በፕላስቲክ ጠርሙስ ተሞልቶ ከተደበቀበት ቦታ በተገኘው ኦፕሬሽን በቁጥጥር ስር መዋሉን ተናግረዋል። ይህ ህገወጥ ተግባር መቀጠል እንደማይችልና ጠንከር ያለ ክትትል ቁጥጥር በማድረግ እርምጃ እንደሚወሰድ ገልጾ ነዳጅ ማደያዎች በዚህ ህገወጥ ንግድ እጃቸው ያለባቸው ላይ ቅጣት ተገቢውን ማምጣት እንደሚቻልና ህጋዊ እርምጃ እንደሚወሰድ ተናግረዋል። በከፍተኛ ዋጋ ለዜጎች አገልግሎት እንዲውል መንግስት ወደ ሀገር ያስገባው ነዳጅ በአቋራጭ ለመክበር ከማደያ ውጭ በየመንደሩና በየመደብር ውስጥ የሚካሄደው ንግድ ተገቢ እንዳልሆነ ገልጾ ነዳጅ የሚሸጠው በማደያ ብቻ መሆኑንም ገልጿል። በሌላው መረጃችን ከመጋቢት 14 ቀን ጀምሮ ተግባራዊ እንዲደረገው የወጣውን አስገዳጅ የሁሉም ባንክ ተጠቃሚዎች ገንዘብ የምትልኩ ባንክ ላይ ላስቀመጣችሁ በሙሉ
የኢትዮጵያ ብሔራዊ ባንክ በሀገሪቱ ያለውን የዲጂታል ክፍያ ስርዓት ይበልጥ ቀልጣፋ ለማድረግና የገንዘብ ዝውውርን ለማሳለጥ የሪል ታይም ግሮስ ሴትልመንት የሥራ ሰዓት ላይ አዲስ መመሪያ ማውጣቱን አስታወቀ። ባንኩ ለሁሉም የፋይናንስ ተቋማት ባስተላለፈው መመሪያ መሠረት ቀደም ሲል በቀን ለ9 ሰዓት ብቻ ይሰጥ የነበረው የገንዘብ ማስተላለፊያ አገልግሎት በ2 ሰዓት እንዲራዘም ወስኗል። በዚህም መሠረት ከመጋቢት 14 ቀን 2018 ጀምሮ በየሥራ ቀናት ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ ክፍት ሆኖ እንደሚቆይ ተገልጿል። ይህ አዲስ የሥራ ሰዓት ማሻሻያ ከመጋቢት 14 ቀን ጀምሮ ተግባራዊ የሚደረግ ሲሆን ብሔራዊ ባንክ ውሳኔውን ያስተላለፈው በገበያው ውስጥ ያለውን ገንዘብ ዝውውር ፍላጎት ለማሟላትና የክፍያ ስርዓቱን ዘመናዊነት ለማገዝ መሆኑን አመላክቷል። ሁሉም የፋይናንስ ተቋማት ለተራዘመው የሥራ ሰዓት የሚመጥን የሰው ኃይልና የቴክኖሎጂ ዝግጅት እንዲያደርጉ ማሳሰቢያ ተሰጥቷል። ይህ መመሪያ በባንኮች መካከል የሚደረጉ የግብይት ዝውውሮችን ያለምንም መስተጓጎል እንዲከናወኑ ለማስቻል ያግዛል ተብሎ እንደሚጠበቅ ተገልጿል። በሌላው መረጃችን ኩባንያዎችን በተመለከተ ጥብቅ መመሪያ መውጣቱ ተሰማ። ከኢትዮጵያ ወደ ኬንያ የተዘረጋው የኤሌክትሪክ ኃይል ማስተላለፊያ የመጀመሪያው ምዕራፍን በተመለከተ 2 እህት ኩባንያዎች በዓለም ባንክ የገንዘብ ድጋፍ በሚከናወኑ ሥራዎች ለ21 ወራት እንዳይሳተፉ ታግደዋል። ኩባንያዎቹ የታገዱት በምስራቅ አፍሪካ የኤሌክትሪክ ሃይዌይ ፕሮጀክት ውስጥ ሲፈጽሙ የተባለ የመመሳጠርና የማጭበርበር ድርጊት ምክንያት እንደሆነ ተገልጿል። በኬንያ የኤሌክትሪክ አቅርቦት መጠን ለማሳደግና ዋጋውን ለመቀነስ የተነደፈው ይህ ፕሮጀክት ኢትዮጵያ ወደ ጎረቤት ከምትልከው የኤሌክትሪክ ገቢ እንድታገኝ ያደርጋት ነው። በሁለቱ ሀገራት መካከል 500 ኪሎ ቮልት የከፍተኛ ቮልቴጅ መስመር የተዘረጋ ሲሆን ኬንያ በአሁኑ ወቅት 200 ሜጋዋት ኤሌክትሪክ ከኢትዮጵያ ትገዛለች። በዓለም ባንክ፣ በአፍሪካ ልማትና በፈረንሳይ የልማት ተቋም ኤኤፍዲ ድጋፍ የተገነባው ይህ ፕሮጀክት $1.2 ቢሊዮን ገንዘብ ወጥቶበታል። በዚህ ፕሮጀክት የዕቅድ ሥራ ላይ ዋና መስሪያ ቤቱን በለንደን ያደረገው ፕራይስ ዋተር የተሰኘ ዕውቅና ያለው ዓለም አቀፍ ተቋም ነው። የኦዲትና ማማከር ሥራዎችን በማከናወን በዓለም ስመጥር ከሆኑ የዘርፍ ተቋማት አንዱ PwC በፕሮጀክቱ የተሳተፈው በአፍሪካ ባቋቋማቸው ተቀጥላ ኩባንያዎች አማካኝነት ነው። የዓለም ባንክ ትናንት ረቡዕ መጋቢት 9 2018 ምሽት ባወጣው መግለጫ በተቋሙ 3 ተቀጥላ ኩባንያዎች ላይ የእገዳ እርምጃ መውሰዱን አሳውቋል። በመጨረሻም ከ600 ሚሊዮን ብር በላይ ወጪ የተደረገባቸው የተገነቡ ግዙፍ ሕንፃዎች ሊፈርሱ መሆኑ ተሰማ። መሰረት ሚዲያ እንደገለጸው ከ600 ሚሊዮን ብር በላይ ወጪ የተደረገበት እና የዛሬ 2 ዓመት ሥራ የጀመረው ባለ 6 ፎቅ የመንግሥት ሕንፃ ሊፈርስ መሆኑን ይፋ አድርጓል። ይህ አዲስ ሕንፃ ዋናውን ሕንፃ ሸፍኗል በሚል ምክንያት በቅርብ ሳምንት ውስጥ ሊፈርስ መቃረቡን መሰረት ሚዲያ ገልጿል። ሕንፃው እንዲፈርስ ከተደረገ በኋላ አካባቢው ለአረንጓዴ ቦታነት እንዲሆን መደረጉን ምንጮች ጠቁመውኛል ሲል ከመሰረት ሚዲያ በኩል ያገኘነው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።